በጉጉት ነው የምጠብቀው እንደ ዓመት በዓል እና በጣም ታላቁ ሩጫ በጣም ነው የምወደው። መጀመሪያ እንደጀመርኩኝ 45 ደቂቃ ነበር የሚፈጅብኝ። አሁን ግን ዛሬ 1 ሰዓት ከ10 ደቂቃ ነው የፈጀብኝ። ያለፈው ዓመት 58 ደቂቃ ነበረ። ዘንድሮ ትንሽ እንትን ብሎኛል። ትሬኒንግም አላረኩም። ምንም ከ6 ወር ወዲህ አንድም ቀን ሮጬ አላቅም። ግን በዚህ ደቂቃ ውስጥ መጨረሴ ራሴ በጣም ነው ደስ ያለኝ። ታላቁ ሩጫ በጣም ትልቅ የሆነ የህዝቦች መተሳሰር፣ የህዝቦች መቀራረብን የሚፈጥር ጥሩ አትሞስፌር ነው። ይሄ ማለት ብሔር የለም፣ ሃይማኖት የለም። ሁሉም በአንድነት በዩኒቲ ሆነው እያንዳንዱ ሰው ማንንም እንትን ሳይገፋፋ ተከባብሮ በመሮጥ እውነት በጣም ደስ የሚል ኢትዮጵያዊነት ነው። ሁሉም እዚህ ላይ የተሳተፈ ሁሉ ይህንን እንደሚተገብር ነው የምትሰማኝና ደስ ብሎኛል። እኛ ኢትዮጵያውያኖች ነን፣ ሌላ ሀገር የለንም። ያለችን እቺው ሀገር ናት። እናት ደሃ ናት ተብሎ አትጣላ። ኢትዮጵያ ደሃ አይደለችም። ኢትዮጵያ ከምንም በላይ ኢትዮጵያ ከሁሉም በላይ ናት። ከሁሉም አገሮች በላይ ናት። ጥሩ ወይዘር አለ፣ ጥሩ አየር አለ፣ ወቅቱን የጠበቀ ዝናብ አለ። ይሄ ተመስገን የሚያስብለን። ስለዚህ ምንድነው ወደፊትም የጠነከረ ኢትዮጵያዊነት የሚዘምርበት፣ ኢትዮጵያዊነት ብቻ የሚዘምርበት። እኛ ኢትዮጵያዊኖች ነን። እንደ ኢትዮጵያዊነታችን ደግሞ አንድነታችን ጠብቀን ማንንም ሳንነቅፍ ኢትዮጵያን ደግፈን መኖር አለብን። አንድ ሩጫ በጣም ጤንነት ነው። ሩጫ ሱስ ነው። ከምንም በላይ መመስገን ያለባቸው የመንግስት አካል በግለሰብ ደረጃም ስታየው ሻለቃ ኃይሌ ገብረስላሴ መመስገን አለበት። ይሄንን ቫይቭ ያመጣው እሱ ነው። ኢማጂን ዛሬ ወደ 55,000 ሰው አካባቢ ነው የተወዳደረው። ኦልሞስት ወደ 6 አህጉራት ተሳትፈዋል። ኤክሰፕት ከአትላንቲክ ኦሽን በስተቀር ሁሉም መጥቷል። የሚገርም የውጭ ዜጎቹን በጣም ደስ የሚል ነው። ድባቡ ደስ ይላል። ሰላም ያለው ሩጫ ነው። በጤንነት አንግል በጣም ጤንነት አለው። የሚገርም አመት በአመት ሰዓት እየተሻሻለ ነው የሚመጣው። ኦልሞስት አሁን ወደ 38 ነው። ከባለፈው አመት 41 ነበር፣ አሁን 38 ነው እና በጣም ሁሉንም ስታየው ለጤናው ነው የሚሮጠው። ሁሉም ሰው እየሮጠ ነው። ይለያል፣ በጣም ይለያል። አብሮነት ስትል ሁሉም የሚለው ሰው ያበረታታሃል፣ ሞራል ይሰጥሃል። ደስ የሚል በቃ ኢትዮጵያ ማለት ትንሿን ኢትዮጵያ እዚህ ላይ ታያታለህ። ቢያንስ ታላቁ ሩጫ ጨምሮ ቢያንስ ሁሉም አሁን ማስ ስፖርቶች አሉ፣ ሰው የተሰሩ ፓርኮች አሉ፣ የተሰሩ የእግረኛ መንገዶች አሉ። እዛ ላይ ወክ ቢያደርግ ቢሮጥ ጤናውን ቢጠብቅ ካላስፈላጊ በሽታ ራሱን ይከላከላል። ከግፊት ከሱካር እነዚህ በሽታዎች በቃ መከላከል ይቻላል። በጣም አየሩም የተስማማ ነው። ኮሪደር ልማቱም ጥሩ ስለሆነ እዛ ላይ ሰው ኤክሰርሳይዝ ቢያደርግ ጤናውን ቢያንስ በተወሰነ መልኩ ሊጠብቅ ይችላል። በየአመቱ ያለው ሩጫ የራሱ የሆነ መንፈስ አለው። ግን ታላቁ ሩጫ ሁልጊዜም ደስታ ነው፣ አንድነት ነው። ለእኔ አሁን ከሩጫ በላይ ብሔራዊ በዓል የሆነ ይመስለኛል። እሱ ምንም በቃላት የሚገለጽ አይደለም። ታላቁ ሩጫ ላይ ማነህ፣ ምንድነህ፣ ከየት መጣህ የለም። አጠገብህ ያለውን ሰው እያበረታታ እኛ እንዳውም በሩጫ ተገናኝተን በጣም ትልቅ ማህበራዊ ህይወት ያለን ጓደኞች አለን። ሩጫው አገናኝቶን፣ ሌላ ደግሞ ትልቅ ሩጫ ስፖርት የሚሳተፍ ሰው ጤናማ አስተሳሰብ ነው የሚኖረው። ሌላ ነገር ሊያስብ አይችልም።
ስለዚህ ያለው ጥቅም ምንም አንድና ሁለት ተብሎ የሚዘረዘር አይደለም። ዛሬ በደንብ የሚታይ ነገር ነው እኮ እስከ ዛሬ ከነበሩት ከተማው በጣም ጽድት ብሎ ማረፍ ለሚፈልግ ሰው ደግሞ በየቦታቸው ኢንተርቴይን የሚያደርግበት ጥሩ ቦታ አለ። ያው ሩጫን በጣም ስለምንወድ እና የታላቁ ሩጫ ቤተሰብ ስለሆንኩ በተጨማሪ እና ደግሞ ሩጫን የሚወዱ ሌላ ግሩፖች ስላሉን በቃ ባህላችን አድርገናልና ረጅም ጊዜ ስለዚህ በየአመቱ የማያልፈን ፌስቲቫል ነው ለኛ። በጣም የረጅም ጊዜ ጓደኛሞች ሆነናል አሁን። ሁለተኛው ደግሞ ያው እንደምታውቀው ሩጫ ከጸጉር አንስቶ እስከ እግር ጥፍር ድረስ ያለውን የሰውነትን አካል በሙሉ የሚያሰራ ስፖርት ስለሆነ ጤንነታችንን ያው በጣም ደስተኛ እንድትሆን ያደርጋል። ሰውነት እንዲነቃቃ ያደርጋል። የተለያዩ ስራዎችም ላይ የበለጠ ኢፌክቲቭ እንድትሆን ያደርጋል። እሱን ያስተውያለሁ። ስለዚህ በየአመቱ ልንቀርበት ከማንፈልገው ፌስቲቫል አንዱ መሆን ብቻ ሳይሆን ጤናችንን የምንጠብቅበት ተጨማሪ ኩነት ነው። ሩጫ በተባለበት ቦታ በሁሉ እንገኛለን። ታላቁ ሩጫ የሚያዘጋጃቸውን አብዛኞቹ ሩጫ የትም ሀገር ይሁን ሄደን እንሮጣለን። ለምሳሌ ያለፈው አመት ጅማ ሮጠናል፣ ሐዋሳ ላይ ሮጠናል፣ አርሲ በቆጂ ላይ ሮጠናል፣ አርባ ምንጭ ላይ ሮጠናል። ስለዚህ ይሄንን ነገር ስናደርግ ከተለያየ የህይወት ልምድ ከተለያየ ያኗኗር ባህል ምናምን የመጣን ሰዎች አንድ ላይ ነው ይሄንን የምናደርገው። ስለዚህ ለዛን ጊዜ ያው የስራው ሰዓት ሳያግደን ያኗኗራችን ሁኔታ ሳያግደን ጾታ ሳያግደን የምንኖርበት ቦታ ሳያግደን አንድ ላይ መተን ተሰባስበን ያንን ሩጫ እናደርጋለን። ይሄ ያው ያሳያል ምን ያህል ወንድማማችነት እንደሚያበረታታ አንድነት እንደሚያጠናክር። ስለዚህ እኛ ላይ ያ ደግሞ ያው በ55,000 ሰው መሃል በደንብ ይታያል። ትላልቅ ማራቶኖች አሉ፣ ኒውዮርክ፣ ቦስተን፣ ዱባይ። እነሱ ማራቶኖች አሁን ለምሳሌ ከሩጫው ባለፈ የቱሪስት መዳረሻ ቦታዎች ሆነዋል። ከነሱ እኩል ደግሞ እንደውም በተሻለ መልኩ አሁን እየታወቀ ያለው ታላቁ ሩጫ በኢትዮጵያ ነው። ትልቅ ሪኮግኒሽን ተሰጥቶታል በዓለም አቀፍ ደረጃ እና እሱ ደግሞ በብዙ ነገሮች እየተደገፈ ስለሆነ ትላልቅ ስፖንሰሮች እየመጡ ስለሆነ እውቅናው በጣም ካሁን በኋላ ከፍ እያለ ነው የሚሄደው። 25 ዓመት ቀላል ነገር አይደለም። በዓለም አቀፍ ደረጃ የዚህን ያህል ኮንሲስተንሲ ጥራትን ይዞ ያለ የሩጫ ኢቨንት የለም። ስለዚህ ሁሉም ሰው ስፖንሰር ሊያደርገ ይፈልጋል፣ ሊሳተፍበት ይፈልጋል። ከዚህ አንጻር በጣም ቁጥር አንድ የሆነ የኢትዮጵያ አየር መንገድ አለን። በጣም ጠንካራ የሆነ የመንግስት ተቋም አለን፣ የቱሪዝም እና የተለያዩ ሴክተር መስሪያ ቤቶች ደግሞ አንድ ላይ ሆነው ሲቀናጁበት በቃ ወደፊት በጣም ትልቅ የቱሪስት መዳረሻ እንደሚሆን አልጠራጠርም እኔ።